የኢትዮጵያ ንግድ ባንክ ከዲጂታል ግብይት መስፋፋት ጋር ተያይዞ እየጨመሩ የመጡትን የሳይበር ደህንነት ስጋቶች ለመከላከል እየሰራ መሆኑን ገልጿል። ባንኩ ይህንን የገለጸው በቀጣዩ ጥቅምት ወር ለሶስተኛ ጊዜ የሚያከብረውን የሳይበር ደህንነት ወር አስመልክቶ በሰጠው ጋዜጣዊ መግለጫ ላይ ነው። በዓመት 3.5 ቢሊዮን የሚደርስ ግብይት በዲጂታል አማራጮች እያከናወነ መሆኑን የገለጸው ባንኩ ይህንን ግብይት ከሳይበር ጥቃት ለመከላከልና የፋይናንስ ስርዓቱን ደህንነት ለመጠበቅ እየሰራው ነውም ብሏል። ሰላማዊት ጌታሰው ያዘጋጀችውን ዘገባ ብሩክ አስቀናው ያቀርበዋል። በዓለም አቀፍ የፖሊስ ድርጅት ኢንተርፖል የሳይበር ስጋት ምዘና ሪፖርት በአፍሪካ በሳይበር ጥቃት ተጋላጭነት 5ኛ ደረጃ ላይ የተቀመጠችው ኢትዮጵያ ይህንኑ የሳይበር አደጋ ምላሽ ለመስጠት የተለያዩ እንቅስቃሴዎችን እያደረገች ትገኛለች። ከኢትዮጵያ የዲጂታል ትራንስፎርሜሽን ጉዞ መፋጠን ጋር ተያይዞ ከጊዜ ወደ ጊዜ እየተወሳሰበ የመጣውን የሳይበር ስጋት ለመቀነስም ባሳለፍነው ሰኔ 2 ቀን 2018 ዓ.ም የቁልፍ መሰረተ ልማቶች የሳይበር ደህንነት አዋጅ በሕዝብ ተወካዮች ምክር ቤት ጸድቋል። በዚህ አዋጅም በተለይ የፋይናንስና ኢንሹራንስ ዘርፎች የሞባይል ባንክ ክፍያና የኤሌክትሮኒክስ ግዢ ስርዓቶች ትኩረት ሰጥተው የሳይበር ስጋትን ለማስወገድ እንዲሰሩ የሚያስገድድ ነው። ታዲያ በኢትዮጵያ ከሚገኙ የፋይናንስ ተቋማት መካከል በቀዳሚነት የሚጠቀሰው የኢትዮጵያ ንግድ ባንክ የገንዘብ ዝውውርን ከሳይበር አደጋዎች ለመጠበቅ እየሰራ መሆኑን ገልጿል። ባንኩ ይህንን የገለጸው የሳይበር ደህንነት ስጋትን አስቀድሞ ለመለየትና ለመከላከል የሚያስችል የግንዛቤ ማስጨበጥ ስራዎች የሚሰራበት የሶስተኛ ዙር የሳይበር ደህንነት ወር ንቅናቄን በመጪው ጥቅምት እንደሚያካሄድ በገለጸበት መግለጫ ነው። ከዲጂታል ግብይት መስፋፋት ጋር ተያይዞ የሳይበር ደህንነት ስጋቶች አብረው ማደጋቸውን በመግለጫው የጠቀሰው ባንኩ የ48 ሚሊዮን ደንበኞችን ደህንነት ለማረጋገጥ እየሰራው ነው ያለው። መግለጫውን የሰጡት የባንኩ ኢንፎርሜሽን ሲስተም ሴኩሪቲ ምክትል ፕሬዝዳንት ስዩም ዳምጠው ባንኩ በዲጂታል አማራጭ በዓመት ከ3.5 ቢሊዮን በላይ ግብይቶች እንደሚያካሄድና በእነዚህ ግብይቶችም ከ22 ትሪሊዮን ብር በላይ የሚደርስ ገንዘብ እንደሚንቀሳቀስ በመጥቀስ ይህም በአገሪቱ ከሚንቀሳቀሰው የዲጂታል ገንዘብ መጠን 70% ይሸፍናል ብለዋል። በዓመቱ ውስጥ 3.5 ቢሊዮን የሚሆን ዲጂታል ግብይት በዲጂታል አማራጮቻችን አማካኝነት ተከናውኗል። ይሄንን በደንብ ፐርስፔክቲቭን ለመረዳት ያክል 3.5 ቢሊዮን ትራንዛክሽን በባንኩ ዲጂታል አማራጮች ተካሂዷል ማለት ወደ 10 ሚሊዮን በአንድ ቀን ውስጥ ትራንዛክሽን አለ ማለት ነው። በአንድ ሰከንድ ውስጥ ደግሞ ወደ 150 የሚሆኑ ትራንዛክሽኖች በዲጂታል አማራጮቻችን አማካኝነት በተለይም ደግሞ በሞባይል ባንኪንግ አማካኝነት ይካሄዳል ማለት ነው። በዚህ 3.5 ቢሊዮን ዲጂታል ትራንዛክሽን ውስጥ የተላለፈው የገንዘብ መጠን ሲሰላ ደግሞ 22 ትሪሊዮን ይደርሳል። ይሄ በአጠቃላይ አገሪቱ ውስጥ ከተንቀሳቀሰው በዲጂታል አማራጮች ውስጥ ከተንቀሳቀሰው በአጠቃላይ አገሪቱ ውስጥ ካለው 70% የሚሆነው በኢትዮጵያ ንግድ ባንክ የዲጂታል አማራጮች አማካኝነት የተንቀሳቀሰ የገንዘብ መጠን ነው ማለት ነው። በአጠቃላይ ባንኩ ውስጥ እንግዲህ 1900 የሚደርሱ ብራንቾች አሉ። ከነዚህ ብራንቾች ጋርና የዲጂታል ቻናሉ አማካኝነት የሚተላለፉ ትራንዛክሽኖችን ብናወዳድር 90% የሚሆነው ትራንዛክሽኖች ወይም ደግሞ የዲጂታል ግብይት በዲጂታል አማራጮች አማካኝነት የሚሄድ ነው ማለት ነው። ይህ ሰፊ የዲጂታል ግብይት ባንኩን በሳይበር ጥቃት አድራሾች ኢላማ ውስጥ ሊያስገባው እንደሚችል የጠቀሱት ስዩም ዳምጠው በዓለም አቀፍ ደረጃ በተለይም በሰው ሰራሽ አስተውሎት የታገዙ ጥቃቶችና የዲጂታል ማጭበርበሮች እየጨመሩ በመምጣታቸው ይህንኑ አደጋ ለመከላከል እየተሰራ እንደሆነም ተናግረዋል። አታከሮች ወይም ደግሞ አጭበርባሪዎች ሀብት ያለበትን ተቋም ያተኩራሉ ማለት ነው። ስለዚህ በዓለማችን ብሎም በሀገራችን ላይ ከሚገጥሙ ዋና ዋና ስጋቶች መካከል ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ የታገዙ ጥቃቶች እና የዲጂታል ማጭበርበር ወይም ዲጂታል ፍራውድ፣ ሰው ሰራሽ አስተውሎት ኤጀንት የደህንነት ስጋት ወይም AI ኤጀንት ሴኩሪቲ ተጠቃሾች ናቸው። እነዚህ ስጋቶች በተለይም ሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ ወደ ዓለም አቀፉ የሳይበር መልክዓ ምድር ከመጣ ወዲህ በፍጥነት እየተለዋወጠ ነው። እነኚህን ስጋቶችን ለመከላከል የባንኩ የመረጃ ስርዓት ደህንነት በሰው ሰራሽ አስተውሎት የታገዘ አረጋግጠህ እመን መርህ ወይም ደግሞ AI powered zero trust security strategy በባንኩ በማስረጽ ላይ ይገኛል። ይህንን የዲጂታል ጥበቃና የሳይበር ደህንነቱን ለማረጋገጥም ከዓለም አቀፍ ተቋማት ጋር በአጋርነት እየተሰራ እንደሆነም ነው ባንኩ የጠቆመው። እንዲሁም ባንኩ በመጪው ጥቅምት ወር የሚያከብረው የሳይበር ደህንነት ወር ዓለም አቀፋዊ ይዘት እንዲኖረው በአፍሪካ የቴክኖሎጂ ግንዛቤ ፈጣሪ ከሆነ ተቋም ጋር በመተባበር እንደሚያከብርም ነው የተገለጸው። ባንኩ አንደኛው ቪዥኑ ወርልድ ክላስ ባንክ መሆን ነው። ስለዚህ ይህንን ደግሞ ለማድረስ ዓለም ላይ ያሉ የደህንነት ስጋቶችን መረዳት እዛ ላይም ደግሞ ምክረ ሀሳቦችን በደንብ ማንሸራሸር ኢኮሲስተሙ ላይ በደንብ መረዳት እንዲኖር በከፍተኛ ሁኔታ በዘርፉ ልምድ ካላቸው ከሲአይኦ አፍሪካ
ጋር በጋራ ሆነን እንሰራለን ማለት ነው። ባንኩ ደህንነቱ የተጠበቀ የዲጂታል ስርዓት ለመገንባት ከሚያደርገው ጥረት ጋር በተያያዘ የሳይበር ደህንነት ወርን በየዓመቱ በማክበር በዘርፉ ግንዛቤ ለመፍጠር እየተሰራ መሆኑንም ነው ያተመለከተው።